ዛሬ እንግዲህ ደስ ይላል ማለት ነው። ማን ነው ግን መጀመሪያ የኪራን አባት ሲያይ የደነገጠው? በፈጣሪ ስም በመጀመሪያ ጽናትና ኪራ ፍቅራቸውን እየተገላለጹ እንግዲህ ደስ ብሎኝ እያለ የምር ሰውየው ሻንጣውን ጎትቶ ሳይመጣ እስቲ ምን አስደነገጠኝ? እኔ ፈጣሪ ትዕግስቱ ስጠኝ። በቃ እንደ በፊቱ ፍቅራቸው አሁንም ቀጥታ የሚበላሽ መስሎኝ ነበር በእውነት በቃ ማለት አሁንም እንደ በፊቱ ይለያያሉ የሚል ውስጥ ያደረ ማለት ነው። ሰውየውን በቃ ጥልት ነው ያደረጉት ገና ሳየው። ፈጣሪ ሆይ አሁንም ነገር ሊያበለሻሽ ነው አይደል የመጣው የሰውዬ እያልኩኝ እንግዲህ ጽናትን አሁንም ደግሞ አስጠነቀቃት ማለት ነው። ማለት ለኪሩቤል አሁንም እንዳትነግሪው የእናቱን መታመም አላት። ቆይ ይሄ ልጅ እኮ በኋላ የባሰ ነው የሚጎዳው። ሴትዮ የሆነ ነገር ብትሆን ልጁ በጣም ነው የሚጎዳው። ግን እውነቱ ማወቅ አለበት እንዴ! እስከ መቼ ነው? እሱ ደግሞ ውሸት አልወድም ይላል እየደጋገመና ሲደብቁት አሁን ናሆሜም ሰምቷል። እንደውም ናሆሜ በቃ የኪራን ደስታ በጣም መደሰት አይቶ እናቴ ስነግራት ምን ያክል እንደምትደሰት ለዛውም ጽናትን በጣም የምትወዳትን ልጅን ያፈቅራታለሁ ስላት ምን ያክል ስሜት እንደሚሰማት አውቃል ናሆም ሲለው ናሆም እንግዲህ በውስጡ የሀሳብ ነገር ስላለ ወደ ኋላ ተመልሶ ያንን ነገር እያሰበ ዝም አለው ማለት ነው። እንዴ ናሆም የምናንክ ነው? እኔ ደስታዬን እየገለጽኩ አንተ በሀሳብ ትሄዳለህ እንደ ሲለው አይ በቃ ደስታህን በልክ አድርገው፣ እኔ እንደ በፊቱ እንድትሰበር አልፈልግም ኪራ ምናምን አለው። እኔ እንደዛ እያልክ አታስፈራራኝ፣ ግን በቃ ላለመደሰት አልችልም። በጣም ደስ ብሎታል አባቱ እሺ ስላለው ማለት ነው። መጀመሪያ ላይ ትንሽ አንገራግሮ ነበር ሰውየው ማለት አንድ ላይ ሳያቸው ለካ ቤቴ ውስጥ ጉዳ አስቀምጬ ነው እንደ ምናምን አለ። ጽናትም ተደናብራ ወደ ክችን ሄደች። ኪራም እንደዛው የሚያደርገው የሚያወራው ሁሉ ጠፋው ማለት ነው። እንግዲህ ሰውየው ኮስታራ ነው፣ ያስፈራል። ከዛም እንግዲህ ከነገሩት በኋላ እንግዲህ ፍቅሩ ከገለጹለት በኋላ አታደርገውም ኪራ ብሎ ቦግ አለ ማለት ነው። የምር በጣም ያስደነገጠኝ ነው ራሴ በቃ እሷ መጀመሪያው ነው ብለዋለች። ኪሩቤልን ግን መጀመሪያውን ተነጋግረዋል። የፈለገ ነገር ቢመጣ እኔን እንኳን ባይቀበልኝ ከቤተሰቦች ጋር እንዳትጣላ ቃል ግባልኝ አለች። የኔ ምስኪን። አሰላሙ አለይኩም ወራህመቱላሂ ወበረካቱ። ውድና የተከበራችሁ ቻናል ቤተሰቦች እንዴት ናችሁ? እኔ ያለው አልሐምዱሊላ ዛሬ ደስ ብሎኛል። የምር ሰውየው ስለመጣ ግን ደንግጬ ነበረ። ማለትም አሁንም ፍቅራቸውን የሚያበላሽባቸው መስሎኝ ነበር እውነት ለመናገር እና አባቴ ለምን መጣክ? እንዴት መጣክ? የት መጣክ? ካለ ተደናግጦ የሚያወራ ሁሉ ጠፋበት ማለት ነው። እንኳን እሱንም ደንግጫለሁ። ከዛም እንግዲህ ምን ነው መምጣት የለብኝም እንደ ቤቴ እኮ ነው ምናምን አለው። እንግዲህ ተጨነቁ፣ ተጠበቡ። ያው ጽናትን ጠራት። እንግዲህ አንቺ እንዴት እንደዚህ ታደርጊያለሽ? እኔ አስምዬ አስጠንቅቄ አይደለም ወይ የነገርኩሽ ኪሩቤል እንዳይሰማ ብዬ እንዴት እንደዚህ ታደርጊያለሽ? ማለቴ እንዴት ለኪሩቤል እነግረዋለሁ ትያለሽ? አይ ጋሼ እኔ እኮ ጨንቆኝ ነው ማለት ኪሩቤል ይሄንን ያክል ከደበቅነው ብዙ ነገር በኋላ ለምን እንደዚህ አላደረኳትም ብሎ ይናደዳል፣ ይበሳጫል፣ ይጎዳል እና ለዛ ብዬ ነው። አይ እኔ ልጄን የማውቀው እኔ ነኝ። አንቺ ከኔ የበለጠ ልጄ ታስቢያለሽ እንዴ? ስለዚህ ዝም በይ፣ ምንም ትንፍሽ እንዳትይ ለኪራ ሲል እንግዲህ ኪራ ቦግ ብሎ መጣ ማለት ነው። ያው እንግዲህ ከእናቱም ጋር ሲያወራ አባቱ ሰማው ማለት ነው። ኪሩቤል ብቻ ያው ኪራ ማወቅ ነበረበት ስለ እናቱ መታመም ግዴታ ማወቅ አለበት ማለት እቺ ሴትዮ አይበለውና የሆነ ነገር ብትሆን በኋላ ከሞተች በኋላ እናትህ እኮ በእንደዚህ አይነት ታማ ነበር። ከዛስ ምን ማለት ነው? ይሄ ልጅ በጣም ነው የሚጎዳው የሆነ ነገር ብትሆነች ሰው ማለት ነው። እና ስለዚህ ቢናገረው ባይነኝ እኔ ቢናገረውና እናቱ ቢንከባከባት በህይወት እያለች ማለት ነው። ከአለፈች በኋላ ቢዘለል ቢፈረጥ የማይሆን ነገር ስለሆነ ለኪራ እውነቱ ቢነገረው በጣም ደስ ይል ነበር። ግን እንግዲህ አልሆነም ማለት ነው። እንዳይነገረው አይፈልግም ሰውየው። እኔ አላቅለትም እንግዲህ ያም ሆነ ይሄ ግን ያው መራዊትና ናሆሜን ጠርቶ አንድ ላይ ሳያቸው እኮ ነው። መራዊትን እንዳገባት አውቃለሁ፣ ግን ጥሎሽ ሳልጥል ልጄን በመውሰድ ተናድጃለሁ ሲለው እኔን ጥላኛለች እኮ ጥሎሽ አለ ኪራ እንትና ናሆሜ። እንግዲህ ከዛም አባቴ ስትናፍቁት ስትጓጉለት የነበረውን ነገር ዛሬ
ኦን አድርጌ እንግዲህ ልነግራችሁ ነው ምናምን አለው ማለት ነው። እስቲ በል ንገረኛ ምንድን ነው ሲለው አባዬ በጣም የማፈቅራት በጣም የምትወደኝ በጣም የምወዳት ፍቅረኛ አለችኝ እሷን ላስተዋውቅህ ነው ዛሬ ሲለው በላምጣታ እሺ ሲለው እሷ እዚህ ነች እኮ የናሆም ችኮላ እኮ ነው ያሳቀኝ ዛሬ። እዚሁ ነች እኮ ጋሽ ያለ ጽናት ናት። እሺ ምን አታደርገውም ኪራ አለ። አዎ ምን ነው አባዬ እንዳትከተለኝ አለና እንግዲህ ጥሏቸው ሄደ። ተደናገጡ። ጽናትም እንደማልቀስ አለች። ብቻ ያው ቃል ተግባብተዋል። ክፉ ቢናገሩህም በእኔ ዙሪያ ቤተሰቦች ጋር እንዳትጣላ ብለዋለች። አስተዋይ ናት። እንግዲህ ብቻውን ሄዶ ብቻውን ቆመና ለካ እዚህ ቤት ውስጥ ድራማ እየተሰራ ምንም የማውቀው ጉዳይ አልነበረም። ግን ልጄ ደስታውን ማየት እፈልጋለሁ። ግን ደግሞ አግባ ብዬ ያልሆነ ነገር ውስጥ ከተትኩት ልጄ ምናምን እያለ ግን ልጅቷ በጣም ጥሩ ልጅ ናት። ጽናት በጣም ቆንጆ ልጅ ናት። አስተዋይ ናት። አሳቢ ናት። ቀን አሳቢ ናት እና ታታሪ ልጅ ናት። ግን ደግሞ እሷ ባትወደውስ? ስለዚህ ጽናትን ጠርቼ ማናገር አለብኝ አለና እንግዲህ ጽናትን ጠርተው ጽናትን ስለ ሁሉም ነገር ጠየቋት። እኔ ያኔ አሴት ጋራ እንዲጋባ ከአሴት ጋራ እንዲቀራረብ ስነግርሽ ሁሉ እናንተ አብራችሁ ነበራችሁ ከኪራ ጋር? አዎ። ታዲያ ለምን አልተናገርሽም ጋሽ ሲላት፣ አይ ጋሼ እኔ እኮ ያው ደረጃዬ ስላልሆነ ነው የበታችነት ስሜት ተሰምቶኝ ነበር በሰዓቱ። ግን እኔ ደግሞ ከምታስቡት በላይ ኪሩቤልን በጣም እወደዋለሁ፣ በጣም አፈቅረዋለሁ። ግን ተወጂዋለሽ አንቺ አላት። አዎ ከምትሉት በላይ በጣም ነው የምወደው፣ በጣም ነው የማፈቅረው አለቻቸው ማለት ነው። ከዛም እንግዲህ ይህን ከተናገርሽ በቃ መሄድ ትችያለሽ አለ። ከዛም እንግዲህ ሁለቱ ኪራና ጽናት እማዬ በጣም ናፍቃኛለች፣ እናቴ በጣም ናፍቃኛለች፣ በቃ አልቻልኩም ናፍቆቷን ልደውል እያለ ማታ እንዴ ኪራ አሁን እኮ ማታ መሽቷል፣ በቃ ነገ ትደውልላታለህ ምናምን እያሉ እያወሩ እያለ ስለሱ በር ስር ቆሞ ሁሉንም አዳመጠ ማለት ነው። ሰውየው ከፍት አድርጎባቸው ሲገቡ ደነገጡ። እንግዲህ ፍቅራቸውን እሺ በማለት አባትየውም ተቀበለ። ጽናትና ኪራ እንግዲህ አባታቸውን እቅፍ አደረጉ ማለት ነው። እኔ ዛሬ ሰንዬ ማስቃኛለች። እኔ ምስኪን ሁለቱ ሶስት ጥንድ ሆነው ቁጭ ሲሉ እሷ ትራሷን አቅፋ ቁጭ አለች። አረ ፈለግ አድርጊ ሰንዬ የኔ ስዊት። ከካሜራ ጀርባ እኮ አለሽ አንቺ፣ ሁላችሁም አላችሁ። ግን ለማንኛውም ዛሬ ደስ ብሎኛል የጽናትን ፍቅሯን ለሰውየው በመንገራቸው። ዋነኛው ነገር ግን ለኪራ መነገር ያለበት የእናቱ ህመም ነበረ። እንግዲህ እኔ አላውቅም ሲሰማ ምን እንደሚሆን